ሰላም እሌኒ በምዕራፍ 1 ስለ መገኛ በሚገባ ተምረናል። ዛሬ ደግሞ ስለ ራሳችን የሰውነት ክፍሎች ልንማር ነው አይደል? ሰላም ያሬድ። አዎ፣ ዛሬ ስለ ድንቅ የሰውነት ክፍሎቻችን፣ ስለ ንጽህናችንና ስለ ብርሃን ምንነት እንማራለን። የሰውነት ክፍሎቻችን በጣም ብዙ ናቸው። ጭንቅላት፣ እጅ፣ እግር። ግን ተግባራቸው ምንድን ነው? እያንዳንዱ የሰውነታችን ክፍል የራሱ ስራ አለው ያሬድ። ለምሳሌ አይናችን ለማየት፣ ጆሮአችን ለመስማት፣ አፍንጫችን ለማሽተት፣ እጃችንን ለመዳሰስና ለመስራት፣ እግራችንን ደግሞ ለመራመድ ይረዱናል። አሃ፣ የሰውነታችን ክፍሎች ሁሉ ተባብረው ነው የሚሰሩት ማለት ነው። ታዲያ እነዚህ ክፍሎቻችን እንዳይታመሙ ምን ማድረግ አለብን ያሬድ? የግል ንጽህናችንን መጠበቅ አለብን። ለምሳሌ ምግብ ከመብላታችን በፊትና ከሽንት ቤት መልስ እጃችንን በሳሙና መታጠብ፣ ጥርሳችንን መቦረሽና ገላችንን መታጠብ አለብን። ጎበዝ! ንጽህናችንን ከጠበቅን ከበሽታ እንድናለን። እሌኒ፣ ሌላው የሚገርመኝ ነገር ደግሞ ብርሃን ነው። ብርሃን ከሌለ ምንም ማየት አንችልም አይደል? ልክ ነህ ያሬድ። ብርሃን ነገሮችን ለማየት የሚረዳን ኃይል ነው። የቀን ብርሃን ምንጫችን ፀሐይ ናት። ማታ ደግሞ በቤታችን ውስጥ መብራት፣ ሻማ ወይም ባትሪ እንጠቀማለን። ዋው! ፀሐይ ትልቁ የብርሃን ምንጫችን ናት ማለት ነው። ብርሃን ባይኖር ኖሮ ጨለማ ይሆን ነበር። በትክክል ያሬድ። እንግዲያውስ ጓደኞቻችን ስለ ሰውነታችሁ፣ ስለ ንጽህናችሁና ስለ ብርሃን ምንነት በዝርዝር ለመማር ዝግጁ ናችሁ? እንግዲያውስ ወደ መጀመሪያው ትምህርት እንለፍ።